የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ አልበም አሁንም አነጋጋሪነቱ እንደቀጠለ ነው። ከዚህ ኢትዮሪካ ከተባለው አልበም ውስጥ የተወሰኑ ስራዎች የፖለቲካ ይዘት ወይም ኮንተንት ያላቸው መሆኑ አነጋጋሪነቱን ከፍ አድርጎታል። ከዚሁ ጋር በተያያዘም ከትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ጀምሮ አስተያየቶቻቸውን እየሰጡ ያሉ ሰዎች እየታዩ ነው። በትላንትናው ዕለት በኦሮሚያ ደንዴ ወረዳ ውስጥ የሚገኘው በእሳተ ገሞራ የተፈጠረውን የደንዴ ሐይቅን ተንተርሶ የተገነባው ሎጅ ሲመርቁ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ስለ ቴዲ አፍሮ ተናግረዋል የሚሉ ሀሳቦች በማህበራዊ ሚዲያ መድረክ በርከት ብለው ተሰምተዋል። ቁራ በአንጻሩ በመጮህ በማልቀስ አካባቢ ይበክል። ጠቅላይ ሚኒስትሩ በዚህ ንግግራቸው እኛ እንደ ንስር ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶውን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ ያደረጉት ንግግር በምሳሌያዊ አነጋገር የተነገረ ሆኖ ይታያል። በዚህ ንግግራቸውም ቁራና ንስርን አነጻጽረው ሲናገሩ ተደምጠዋል። ንስር ብዙ ከለሮችን የሚያይ አርቆ የሚመለከት በከፍታ የሚበር የብርታት ምልክት ነው ብለውታል። ቁራን ደግሞ በቆሻሻ ቦታ የሚገኝ በከፍታ የመብረር አቅም የሌለው ነገር ግን ከፍተኛ አቅም ያለውን ንስር ግን መተናኮል ባህሪ የሚታይበት ነው ሲሉ ተናግረዋል። ንስር መሬት ላይ ሲያርፍ ቁራን ሊፋለመው ይሞክራል፣ ላዩ ላይም ይወጣል። ንስሩ ቁራውን ምንም አያደርገው፣ ስለተተናኮለው ምላሽ ልስጥ አይለው። ነገር ግን ንስሩ ከቁራው ወደ ላይ መብረር ይጀምራል። በዚህ ወቅት ቁራ የንስሩን የከፍታ መብረር መቋቋም ስለማይችል በራሱ ጊዜ ይፈጠፈጣል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ከዚህ ማብራሪያቸው በኋላ ነበር እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንንም እናሳካለን፣ ጩኸቱንና ለቅሶን ለቁራዎች እንተዋለን፣ በዚያ አግባብም የኢትዮጵያን ብልጽግና እናረጋግጣለን በሚለው ያሳረጉት። የጠቅላዩን ንግግር ተከትሎ የለም ይቺማ ለቴዲ የተሰጠች የመልስ ምት ናት የሚሉ አስተያየቶች ተበራክተው አነጋግረዋል። በብዙ ማህበራዊ ሚዲያ ላይ ሲያወያይ ተስተውሏል። በርከት ያለ የማህበራዊ ሚዲያ መንሸራሽሮችም ታይተውበታል። ጠቅላይ ሚኒስትሩ በስም ድምፃዊ ቴዎድሮስ ካሳሁንን የጠቀሱበት ሁኔታ አልታየም። ጠቅላይ ሚኒስትሩ በርከት ያሉ ንግግራቸው ወደኋላ ተጉዘው ሲታዩ ምሳሌዎችን አዘያይዘው ሲያስረዱ ይታያል። ብዙውን ጊዜ ምሳሌያዊ ንግግሮች ወይም ማብራሪያዎች ለትርጉም የተጋለጡ ናቸው። አድማጩ ወይም ሰሚው ካሉት ነባራዊ ሁኔታ ጋር እያዛመደ የንግግር ለማለት የተፈለገው እንዲህ ነው፣ ያኛው ደግሞ እንደዛ ነው ይላል። ምሳሌዎቹ ለተርጓሚው ክፍት ስለሆኑ በአውድም ያለ አውድም ሊተነተኑ ይችላሉ። በነገራችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን በመጡበት ዓመት በአንድ መድረክ ቴዲ አፍሮ ተገኝቶ ነበር። ጊዜው እየከነፈ አንዱም በሌላው ላይ እየደራረበ ሁሉም ነገር እየደበዘዘ ይሄዳል። ከራሱ የኮንሰርት ስራዎችና ከራሱ ባንድ እጀባዎች በየትኛውም ሌላ መድረኮች በሙዚቃ ስራዎቹ የማይገኘው ድምፃዊ ቴዲ አፍሮ አንድ ጊዜ የተገኘው ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን የያዙ ሰሞንና ፕሬዝዳንት ኢሳያስ አፈወርቂ በሚሊኒየም አዳራሽ በተገኙበት አንድ መድረክ ነው። ዛሬ ደግሞ ከዓመታት በኋላ ድምፃዊው ያለውን መንግስት አስተዳደር መቃወሙን የተገለጸበትን ስራውን ይዞ ተከስቷል። እስካሁን ባለው ሁኔታ ስለዚህ አልበሙ ያለው ነገር የለም። በተለይ ዳስጣል የሚለው ስራው ግን ማነጋገሩን እየቀጠለ። ቴዎድሮስ ካሳሁን ቴዲ አፍሮ ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለኢትዮጵያ አድርሷል። ከዚህ በላይም በርካታ የነጠላ ዜማዎችን ሰርቷል። ፖለቲካ ነክ ስራዎቹ በፖለቲካ አውድነታቸው ሲያነጋግሩና ሲያጨቃጭቁ ይታያል። ነቃፊያቸውና ደጋፊያቸው የበዛ ነው። ሁሉም በየዘርፉ የተሰማውን የገባውንና የተረዳውን በድጋፍን በተቃውሞም ይገልጻል። ጥቂት ቆየት ብሎ ደግሞ ሁሉም ነገር ረጭ ይላል።
ሌላ አዲስ አጀንዳም ተነስቶ ሌላ ውይይት ደግሞ ይቀጥላል። የዘመኑ የማህበራዊ ሚዲያ ትስስር ይህንን ፈጥሮ እውን አድርጓል። ቴዲ አፍሮ ዳስጣል የሚል ዜማውና በፖለቲካ አንድምታው ብዙዎችን እያነጋገረ ቴዲ አፍሮ ዳስጣል የሚለው ዜማውና በፖለቲካ አንድምታው ብዙዎችን እያነጋገረ ያለ በ3 ቀናት ውስጥ 11 ሚሊዮን እይታን አግኝቷል። ዳስጣል የሚለው ሙዚቃ በ24 ሰዓታት ውስጥ የነበረው ተመልካች ከ6 ሚሊዮን እንደሚልቅ የተመልካቹ አሃዝ ያመለክታል። ከዛ በኋላ ግን ወደ 11 ሚሊዮን ተስፈንጥሯል። በአንድ ወቅት የቴዲ ሙዚቃ የዳንስ እንቅስቃሴ ሲያደርጉ የታዩ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የቴዎድሮስ ካሳሁን የቴዲ አፍሮ የሙዚቃ አድናቂ ነኝ በማለት ሲናገሩ ተደምጧል። ቴዎድሮስ ካሳሁን ከቀናት በፊት በለቀቀው ኢትዮሪካ በተሰኘ አልበሙ በርከት ያሉ ደጋፊዎችና ነቃፊዎች ጎራ ለይተው ብዙ እያስባለ ይገኛል። ቴዲ የሙዚቃ ይዘቶቹን ተከትሎ እስካሁን ባለው ሁኔታ በራሱ ያለው ምንም ነገር የለም። እንደ ብዙዎቹ ዘፋኞች ብዙ መድረክ ላይ የማይገኘው ቴዲ አፍሮ ስራዎቹን የሚያቀርበው በራሱ የሙዚቃ ዝግጅቶች ወይም ኮንሰርቶቹ ላይ ብቻ ነው። በዚህም በሀገር ውስጥ በሚሊኒየም አዳራሽ እና ጊዮን ሆቴል እንዲሁም በክፍለ ሀገር የኮንሰርት ስራዎችን ሰርቷል። ብዙዎች የመድረክ ስራዎቹ ከሰሜን አሜሪካ እና አውሮፓ የቀረቡ ናቸው። ከዚህ ውጭ ድምፃዊ ቴዲ አፍሮ ብዙ ድምፃውያን እንደሚያደርጉት በሌሎች የተለያዩ መድረክ ዝግጅቶች በተጋባዥነት ቀርቦ የሙዚቃ ስራዎቹን ሲያቀርብ አይታይም። የቴዲ ስራዎቹ የራሱ ኮንሰርት ላይ ሲያቀርብ ይታያል። ማህበራዊ ግንኙነቱ ቁጥብነት የሚስተዋልበት ነው። ካለው ከፍ ያለ እውቅና አንጻር ሲታይ በብዙ ማህበራዊ ግንኙነት ላይ የሚታይ አርቲስት አይደለም። የማህበራዊ ሚዲያ አማራጮቹ በበዙበትና ሁሉም ሰው የየዕለት እንቅስቃሴውን ለአደባባይ በሚያበቃበት በዚህ ወቅት ድምፃዊ ቴዎድሮስ ካሳሁን በአንድም የማህበራዊ ሚዲያ ፕላትፎርም ላይ አይታይም። የፌስቡክ የማህበራዊ ትስስር ገጹን የሚጠቀምበት የህዝብ በዓላት ሲኖሩ የእንኳን አደረሳችሁ መልእክቶችን ለማስተላለፍ፣ በአርት ወይም በኪነ ጥበብ ውስጥ ያሉ ሰዎች ህልፈተ ህይወት ወይም ሞት ሲያጋጥማቸው ሀዘኑን ለመግለጽ፣ የሙዚቃ ድግሶቹን ወይም ኮንሰርቶቹን ለማስተዋወቅ ብቻ ነው። ከዚህ ውጭ ቴዎድሮስ ካሳሁን ቴዲ አፍሮ ሌሎች እንደሚያደርጉት እሱን ወይም ቤተሰቡን በሚመለከት የግል ጉዳዮች ላይ መረጃዎችን ለማጋራት ማህበራዊ ሚዲያዎችን ሲጠቀም አይታይም። ከጋዜጠኞች ጋር ያደረጋቸው ቆይታዎችም ቢሆኑ በጣም ውስን ናቸው። በሙዚቃ ኮንሰርቶቹ መድረክ ላይ አልፎ አልፎ ከሚያስተላልፋቸው አንዳንድ መልእክቶች ውጪ መድረክ ላይም ቢሆን ብዙ ነገር ሲናገር አይሰማም። የአልበም ስራዎቹን አከታትሎ ሲያወጣ አይታይም። ቴዎድሮስ ካሳሁን ቴዲ አፍሮ እነዚህ የማህበራዊ ግንኙነት ቁጥብነቶቹ በሙዚቃ ስራዎቹ ባለው ዝና እና ማህበራዊ ደረጃ ሶሻል ስታተስ ጠብቆ እንዲሄድ ያደረገው መሆኑ ይታያል። ቴዲ በሀገር ውስጥ መድረኮች ውስጥ ብቅ ሲል የታየው የቀድሞ የመንግስት ገዢ ኢህአዴግ መፈረካከስ እየገጠመው በነበረበት ወቅት ነው። በዚያው ሰሞን ወደ ባህር ዳር አምርቶ በባህር ዳር ስታዲየም አንድ የሙዚቃ ኮንሰርቱን አቅርቧል። ከለውጡም በኋላ የዛሬ 6 ዓመት አካባቢ በአዲስ አበባ ሚሊኒየም አዳራሽ እንዲሁም በርካታ ታዳሚያን በተገኙበት የራሱን የመድረክ ስራ ሰርቷል። ለውጡን ተከትሎ የኢትዮጵያና የኤርትራ እርቅ መፍጠራቸውን ጠቅላይ ሚኒስትር ወደ አስመራ ሄዱ። ፕሬዚዳንት ኢሳያስ አፈወርቂም አዲስ አበባ ተገኙ። በሚሊኒየም አዳራሽም በሙዚቃ የታጀበ ዝግጅት ተካሄደ። በዚህም ወቅት ቴዎድሮስ ካሳሁንና ሃጫሉ ሁንዴሳ በርካታ ድምፃውያን በመድረኩ ላይ ተገኙ። ቴዎድሮስ ካሳሁን ከአቡጊዳ ባንድ ውጪ በጥሪ መድረክ ላይ ተገኝቶ የሙዚቃ ስራውን ሲያቀርብ የመጀመሪያው ይመስላል። በዕለቱ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ፕሬዚዳንት ኢሳያስ አፈወርቂ በተገኙበት ፊዮሪና የተሰኘ አንድ ስራውን በዚያ መድረክ ላይ ተጫውቷል። ቴዲ በዕለቱ ያልተዘጋጀበት መሆኑን በመግለጽ ታዳሚውን ይቅርታ የጠየቀበት ሁኔታም ታይቷል። ቴዲ በዚያ መድረክ ላይ ፊዮሪና ሙዚቃውን ለመጫወት ሲያስብ በምክንያት ይመስላል። ፊዮሪና የጣሊያንኛ ቃል ነው፣ አበባ ማለት ነው። ፊዮሪና ፊዮሪና የዕለት ብሩህ ዊንታና ነሽ አምሳለ ጓላ አስመራ። ኤርትራ የጣሊያን ቀኝ ግዛት በመሆኗ በኤርትራ ትግርኛ
እና ጣሊያንኛ መካከል የቃላት መወራረሶች አሉ። አንደኛው የጣሊያንኛ ትግረኛ ተወራራሽ ቃልም ፊዮሪና የሚለው ነው። ከዚያ በፊትም ቴዲ አፍሮ ከኤርትራ ጋር በተያያዘ ዳህላክ የተሰኘ ስራን ሰርቷል። የዳህላክ ደሴቶች ኤርትራ ከኢትዮጵያ ስትገነጠል አብረው ከኢትዮጵያ የተሸኙ በርካታ ደሴቶች ናቸው። ብዙዎች ዛሬም ድረስ በቴዲ ዘፈን የሚያስታውሳቸው ደሴቶች ግን ደግሞ ኢትዮጵያ በአፄ ኃይለሥላሴ ዘመን ኤርትራን ከእንግሊዝ የሞግዚት አስተዳደርነት ስትረከብ አብራ የተረከበቻቸው የቀይ ባህር ደሴቶች ናቸው። ከኤርትራ የመጨረሻ የባህር ዳርቻ የምጽዋ ወደብ ቀይ ባህር መሃል ላይ በ58 ኪሎ ሜትር የሚገኙና ጠቅለል ባለ ዳህላክ በመባል የሚጠሩ ደሴቶች ናቸው። ዳህላክ ላይ ልስራ ቤቴን ቁርጥ ሆኗል መለየቴ፣ ነጠለኝ ክፉ ዘመን ከምወዳት ባለቤቴ የሚለው ሙዚቃም ከኢትዮ ኤርትራ መለያየት ጋር የተሰራ ሙዚቃ ሆኖ ይታያል። በመጨረሻም የዛሬ 8 ዓመት አካባቢ በኢትዮ ኤርትራ እርቅ መውረዱ ተከትሎ ኢሳያስ በአዲስ አበባ ሚሊኒየም አዳራሽ በታደሙበት ቴዲ በጊዜው ፊዮሪና የዕለት ብሩህ ዊንታና ነሽ አምሳለ እጓላ አስመራ ብሩህ ቀን ባክና አልኩንዳይሽ ፊዮሪና ሲል ከኤርትራ ጋር የተገናኘነ ነው የሚል ሙዚቃውን ተጫውቷል። በውጭ በተለየ ወይም በአሜሪካ የቴዲ ኮንሰርቶች ላይ ኤርትራውያንም ጭምር ታዳሚዎች ናቸው። ቴዲ ከዛ በኋላም በ2013 ከጎንደር ዩኒቨርሲቲ የክብር ዶክተሬትን ተቀብሏል። የጠቅላይ ሚኒስትር አብይ አህመድ ካቢኔ አባል የሆኑትና ትምህርት ሚኒስትርነቱንም እየመሩ ያሉት ፕሮፌሰር ብርሃኑ ነጋ ከሰሞኑ ወቸው ጉድ ከተባለ ፖድካስት ጋር በነበራቸው አንድ ቃለ ምልልስ ከቴዲ አፍሮ ኢትዮሪካ ከተሰኘ አልበም ጋር በተያያዘ ጥያቄ ቀርቦላቸው ነበር። በአንድ ወቅት በቴዲ አፍሮ ሙዚቃ የዳንስ ውዝዋዜን ሲያደርጉ የታዩት ፕሮፌሰር ብርሃኑ ነጋ የአርቲስቱ የሙዚቃ ስራዎቹ አድናቂ መሆናቸውን ሲናገሩ ተደምጠዋል። ፕሮፌሰሩ በዚህ ማብራሪያቸውም አብዛኛው የቴዲ ዘፈኖች ወይም ሙዚቃዎች ከመጀመሪያዎቹ ከሱ ዘፈኖች በስተቀር በደንብ ሙሉ አልበም ማውጣት ከጀመረ ጀምሮ በኢትዮጵያ ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ስሜት አለኝ ሲሉም ተናግረዋል። ፕሮፌሰር ብርሃኑ ነጋ በዚህ ቃለ ምልልሳቸው ቴዲ አፍሮ ዝም ብሎ ዘፋኝና ጥሩ ድምፅ ያለው ዘፋኝ ብቻ አይደለም፣ እሱ ሙዚቃ ያውቃል፣ ግጥም ማዘጋጀት ይችላል፣ ማቀናበርንም ጭምር ያውቃል። ይሄ ደግሞ ብርቅዬ ተሰጥኦ ያለው የዘመናችን ምርጡ ድምፃዊ ያደርገዋል ሲሉም ፕሮፌሰር ብርሃኑ ነጋ በዚሁ የጭውውት ይዘት ባለው ቃለ ምልልስ ሲናገሩ ተደምጠዋል።